ተመልሰናል ሰዎች ከፊታችን በጣም የሚገርም ሳምንት ነው የሚኖረን። እንደተለመደው እንግዲህ ከነገ ሰኞ ጀምሮ በፊታችን ባለው ሳምንት የሚኖረውን ትላልቅ ፋይናንሻል ኢቨንቶች አንድ በአንድ ነግራችኋለሁ። እናንተም እንደተለመደው በየሳምንቱ እንዳያመልጣችሁ ፎሎ እያደረጋችሁ። ይሄ ሳምንት አሪፍ የሆነ የማክሮ ኢኮኖሚክስ ሳምንት ነው የሚሆነው፣ ብዙ ኢንተርፌረንስ ከሌለ ማለት ነው። አጋጣሚ የሆነ ነገር እዚህ ጋርም እንደምታዩት በዚህ ሳምንት የሚለቀቅ ብዙም ስትሮንግ የሆነ ዳታ ምንም አይኖረን። በዚህ ሳምንት የሚኖሩን ሁለት ሚኒማል የሆኑ ኢቨንቶች ምንም ሬድ ፎልደር ቢሆኑም ሰኞ ላይ እንደምታዩት አይኤስኤም ሰርቪስ ፒኤምአይ ይኖረናል። ሮብ ላይ ደግሞ ኤፍኦኤምሲ ሚቲንግ ሚኒትስ ይኖረናል። እነዚህ ሁለት ዜናዎች ምንም ያልተጠበቀ ወጣ ያለ ዳታ ካላመጡ በቀር ማርኬቱ ላይ ኦልሞስት ምንም ኢፌክት የላቸውም ማለት ይቻላል። ግን እንደተለመደው ሁል ጊዜ ሮብ ላይ ኤፍኦኤምሲ ሲኖር ከፍተኛ የሆነ የቮሊዩም ድሮፕ ሊኖር ይችላል። ምክንያቱም ሁል ጊዜ ኤፍኦኤምሲ ሲኖር ዲሳይድ የሚደረግ ወይም ደግሞ አዲስ ነገር ካለ ስለማይታወቅ ዌልሶች ትሬድ ለማድረግ በጣም ይቆጠባሉ። በዚህ ምክንያት ብሬክአውቶች ኖሮ ሊኩዊዲቲዎች ላይ ወሰዱ ይችላሉ። በተጨማሪ ማርኬቱ ትንሽ ቾፒ ሊሆን ይችላል ማለት ነው ከኤፍኦኤምሲ በፊት። ወደ ኤርኒንግ ሳይድ ስንመጣ በዚህ ሳምንት ምንም አይነት የካምፓኒዎች ኤርኒንግ ሪፖርት የለም። በተጨማሪ ምንም አይነት አይፒኦ የለም። ሳምንቱ እንግዲህ ይሄንን ይመስላል። መልካም ሳምንት ይሁንላችሁ። ላይክ እያደረጋችሁ ፎሎ እያደረጋችሁ